ጤና ይስጥልኝ መኮንን ተመስገን ነኝ። በፔራጎ ኢንፎርሜሽን ሲስተም የኢጂፒ ሲስተም ትሬነር ነኝ። በዚህ ቱቶሪያል ቪዲዮ ደግሞ የምናየው ፓኬጅ ፕሪፓሬሽን እና የፓኬጅ ፕሪፓሬሽን የተደረገ የአፕሩቫል እስከ ፕላን ፓብሊሽ ያለውን ፕሮሰስ የምናይ ይሆናል። ስለዚህ ፓኬጅ ፕሪፓሬሽን ማለት በሲኒየር ፕሮኪውመንት ኦፊሰር የምናገኝ ሲሆን ፓኬጅ ፕሪፓሬሽን ላይ አይተሞቹን በየተመሳሳይነታቸው ወይም ደግሞ በተቀራራቢነታቸው ካታጎሪ መስራት ማለት ነው። እሱ ምንድነው? ለምሳሌ የጽህፈት መሳሪያ የሆኑትን የጽህፈት መሳሪያ ላይ እንዲሁም ደግሞ የኤሌክትሮኒክስ የሆኑትን የኤሌክትሮኒክስ ላይ እንዲሁም ፈርኒቸር ከሆኑ ፈርኒቸር፣ የጽዳት ዕቃ ብለን ካታጎሪ የምናበጅበት ቦታ ወይም ደግሞ የምንሰራበት ቦታ ምን ይባላል? ፓኬጅ ፕሪፓሬሽን ይባላል። ይሄ ለምንድን ነው የሚያገለግለው? እዚጋ ዛሬ ያዘጋጀናቸው ፓኬጆች በኋላ በተመሳሳይነታቸው አድርገን እዚጋ ስናቀናጭ መጨረሻ ላይ ጨረታ በምናወጣበት ሰዓት የሚያገለግለን ይሆናል ማለት ነው። ፓኬጅ በምንሰራ በሰዓት ክሪቲካል ፋይናል ፕሪፓሬሽን ነው which is አንድ ሎት ውስጥ ብዙ አይተሞች ሊኖሩ ይችላሉ። አንድ አይተም ሊኖር ይችላል። ስለዚህ ይሄኛው ምን ይፈጥራል ማለት ነው? ስኮፕ ኦፍ ቴንደር ዶክመንታችን ስፔሲፋይ እንድናደርግ ያደርግልናል። ቴንደር ዶክመንታችን እንድንወስን የሚያደርገን ነው ማለት ነው። ስለዚህ ፓኬጅን ስናዘጋጅ ዶክመንት ካታጎሪ ላይ ቤዝድ ሆነን ማጆሪቲ ሩል ላይ ሆነን ምን እናደርጋለን? ፓኬጃችንን የምናዘጋጅ ይሆናል ማለት ነው። እንደዛውም ሆኖ ቴንደሮቻችንን ፕሮኪውመንት ሜካኒዝም ሴት የምናደርገው እዚህ ውስጥ ነው። ፓኬጅ ፕሪፓሬሽን ስናዘጋጅ የጨረታ ግልጽ ነው፣ ሊሚትድ ነው፣ ዳይሬክት ነው፣ ኦፕን ነው ብለን ሴት የምናደርገው እዚህ ጋር ነው። እንዲሁም ደግሞ በጀት እንመርጥለታለን፣ ካረንሲ እንመርጥለታለን ለእያንዳንዱ ፓኬጅ ማለት ነው። ስኬጁል ጭምር የምንሰራለት ነው። ስለዚህ እንዴት ብለን ነው የምንጀምረው? ኒው ብለን አዲስ ፓኬጅ ልንሰራ ስለሆነ ኒው ብለን እንጀምራለን። ያውን እዚህ ጋር የስቴሽነሪ ፕሮኪውመንት ከሆነ ፕሮኪውመንት ኦፍ የስቴሽነሪ ጊዜ ሲሆን ፕሮኪውመንት ኦፍ ስቴሽነሪ አይተም ብዬ ስፔሲፋይ ያደርጋለሁ ማለት ነው። ስቴሽነሪ አይተም ብዬ እዚች ጋር እቺን ወስዳታለሁ ማለት ነው። ኢንቮይስ ኬስ ስሙን እዚህ ጋር በአማርኛ እዚህ ጋር ደግሞ በእንግሊዝኛ እንጽፋለን። ይሄኛውን ሎት የሚያብራራልኝ ወይም ደግሞ ዲስክሪፕሽን ካለኝ ዲስክሪፕሽኑን እዚህ ጋር እጽፋለሁ ማለት ነው። እዚህ ጋር ደግሞ እንመጣና ሪፈራንስ እንሰጠዋለን። የጨረታው ወይም ደግሞ የዚች ፓኬጅ ሪፈራንስ ነምበር ያስፈልጋል፣ መዝገብ ቁጥር ያስፈልገዋል። ስለዚህ ሞስት ኦፍ ታይም እኔ አሁን ለምሳሌ ፋይናንስ ቢሮ ብዬ ህዝባር 001 አንደኛ ሎቴ ቢሆን የ2018 አንደኛ ፓኬጅ ቢሆን ይሄ የ2018 ብዬ በዚህ መልኩ ሴት ማድረግ እችላለሁ። እናንተ በምታውቁት በኖርማል በማኑዋል የነበረ ሲስተማችሁን መጠቀም ትችላላችሁ። ሌላ ደግሞ እዚህ ጋር የምናየው መልቲ ይር ነው። ይሄ እዚህ ጋር እየሰራሁት ያለው ፓኬጅ ለብዙ አመት ወይም ደግሞ በዘንድሮ በጀት አልፎ ለቀጣይ ዓመት በጀት የሚያልፍ ከሆነ ቲክ አደርገዋለሁ። which is የሚያገለግለው ለፕሮጀክት ሲሆን ነው፣ የፕሮጀክት እቅድ ሲሆን ነው። ይሄ ግን አሁን እዚህ ጋር ያለን እኛ ምንድነው ስቴሽነሪ ስለሆነ በአንድ የበጀት ዓመት ስለሚያልፍ አልፈልገውም። ከዛ በኋላ እዚች ጋር ምን አለን? ሎት አይተም ያስመርጠናል። ለዚህ እነዛን አይተሞች ሴሌክት እንድናደርግ ስቴሽነሪ የተባሉትን አይተሞች እዚህ ውስጥ ገብተን እንድንፈልግ፣ ለምሳሌ ብላክ ፔን፣ ሬድ ፔን፣ ብሉ ፔን እነዛውን ስቴሽነሪ ናቸው። ባይንደር ስቴሽነሪ የሆኑትን እንድናመጣ ያርግዘናል ማለት ነው። ስለዚህ አግራፍ፣ ቦክስ ፋይል እነዛ አሁን ምንድናቸው? ስቴሽነሪ ናቸው። እነዚህን አይተሞች ከጨረስኩ በኋላ ሴሌክት አድርጌ ጨርሻለሁ ብዬ ሳስብ ሴቭ እለዋለሁ። ሴቭ ካልኩት በኋላ ምን አደርጋለሁ? ኮምፕሊት ወደሚቀጥለው ስቴፕ እንዲያስኬደኝ ኮምፕሊት እለዋለሁ። ከዛ በኋላ ፕሮኪውመንት ሜካኒዝም በጀት እንድንመርጥለት የሚያገለግለን ነው። ሌላ ፓኬጅ ኮስት ዲቴል አለ። ፓኬጅ ኮስት ዲቴል ላይ ምን እናገኛለን? ይሄ የኮስት አይተሙ እዚህ ጋር ኤስቲሜሽን ይዘናል። ኤስቲሜሽን ውጪ ሌላ የፕራይስ ኦፍ ኮንቲጀንሲ ያልተጠበቁ ወጪዎች አሉ። ፕሮኪውመንትን ዲስትሪቢዩሽን ኮስት ይሄ ለማከፋፈል የምናወጣቸው ወጪዎች ካሉ በመመሪያው መሰረት እዚህ ጋር በፐርሰንት ያሉትን 2% የሚሆን 5% እያያዝን እዚህ ላይ የምንደምር ይሆናል። ከሌለን ግን ኖርማሊ ኤስቲሜት ያደረግነው ፕራይስ ይሆነናል፣ እናልፈዋለን ማለት ነው። ስለዚህ ሌላው ደግሞ ምንድነው? በጀት ዲስትሪቢዩሽን ነው። ይሄኛው ሎት ወይም ደግሞ ይሄኛው የጽህፈት ስቴሽነሪ የትኛው በጀት ላይ ይገዛልኝ ነው። ለዚህ አሁን ለምሳሌ ከፋይናንስ ቢሮ ነው። ከፋይናንስ ቢሮ ሆኖ እዚህ ጋር ከዚህኛው በጀት ላይ ይገዛ ካልኩኝ የኛውን በጀት ይገዛልኝ ብዬ ሴቭ አደርገዋለሁ ማለት ነው። ሌላ እዚህ ጋር ፕሮኪውመንት ሜካኒዝም አለ። ትልቁና ዋነኛው እዚህ ጋር የምንሰራው ፕሮኪውመንት ሜካኒዝም ነው። ይሄ ፕሮኪውመንት ሜካኒዝም በጣም ወሳኝ ነው። ጨረታውንም ለመወሰን ቀጣይ ጨረታን በምናወጣበት ሰዓት የሚያገለግለን ይህ ነው ማለት ነው። ስለዚህ ፕሮኪውመንት ሜካኒዝሙ ላይ ስንመጣ ባይ ዲፎልት ሲስተማችን የያዘው አለ። እስኪ እያንዳንዱን እንያቸው። ሪሴት እናደርግና
ይሄ ሲስተሙ ኦልሬዲ ፕሮኪውመንት ካታጎሪያችን ይዞልናል። ፕሮኪውመንት ካታጎሪያችን ደግሞ እንደሚታወቀው ጉድስ፣ ወርክስ፣ ነን ኮንሰልታንሲ እና ኮንሰልታንሲ ሰርቪስ ሊሆን ይችላል። እዚህ ጋር ሞዳሊቲ ይጠይቀናል። እኛ ሊዚንግ አይደለም ባይንግ ነው የምንጠቀመው። ሌላ ሎካል፣ ናሽናል እና ኢንተርናሽናል ነው። ይሄ ሎካል ለምንላቸው ለአይኤምኤክሶች ማይክሮ ኢንተርፕራይዝ በምናወጣበት ሰዓት በዞን ደረጃ በወረዳ ደረጃ የምናወጣቸው ጨረታዎች ለነሱ እንድንሰጣቸው ነው። ከዛ ባለፈ ደግሞ ናሽናል እንደዛውም ደግሞ ኢንተርናሽናል ብለን የምንሰይመው የጨረታ አይነት ነው። አሁን ናሽናል ብዬ ሴሌክት አደርገዋለሁ። እዚህ ጋር የግዢ አይነታችንን ቤዝድ ኦን አወር ትሬሾልድ ኦፍ በጀት ስፔሲፋይ እናደርጋለን። ሾፒንግ ካልነው በፐርቼዚንግ ልንገዛ ነው። ቢዲንግ ካልነው ደግሞ በጨረታ ልንገዛው ነው። ስለዚህ እኔ ኖርማሊ ይሄኛው የምንጠቀመው ቢዲንግ ልበለው። እዚህ ጋር እንደሚታየው ግን የኔ ኤስቲሜሽን ፕራይስ 168,000 ነው። ስለዚህ ሾፒንግ ማለት እችላለሁ። ስለዚህ ይህንን በፐርቼዝ ነው የምገዛው ብዬ አመታዊ እቅዴ ላይ በሾፒንግ እገዛዋለሁ ብዬ ያሰብኩትን በሾፒንግ አደርገዋለሁ ትሬሾልድ ላይ። ስለዚህ እዚህ ጋር ፕሮኪውመንት ቱልሱ ሪኩዌስት ፎር ኮቴሽን ብሎ ያስመርጠኛል። ፕሮኪውመንት ሜቴዳችን ደግሞ ኦፕን ቢዲንግ ነው፣ ሪስትሪክትድ ነው፣ ሪኩዌስቲንግ ፎር ኮቴሽን ነው፣ ዳይሬክት ፕሮኪውመንት፣ ሪኩዌስት ፎር ፕሮፖዛል እና ቱ ስቴጅ ቢዲንግ ነው። ከዚህ ውስጥ የፈለግነውን እንመርጠዋለን በጨረታውና ህጉ በሚለን መሰረት። እኔ አሁን ይሄኛውን ግልጽ ጨረታ ነው ካልኩት ኦፕን ቢዲንግ ብዬ መርጥለታለሁ። ስለዚህ እዚህ ጋር ምን ይሆናል? ኢኒሺዬሽን ታይፑ ኦፕን ይሆንልኛል ማለት ነው። እዚህ ጋር ኮንትራክቲንግ ሜቴድ አለኝ። ሾፒንግ በሚሆንበት ሰዓት ኖርማሊ ፐርቼዝ ኦርደር ኦፍ ኮንትራክት ነው የምንልከው። አዋርድ ስናደርግ ፐርቼዝ ኮንትራክት እሱ እንደ ኮንትራክት ይታያል ማለት ነው የፐርቼዚንግ። ሌላ ኮንትራክት ታይፓችን ለምሰም ኮንትራክት እና ዩኒት ፕራይስ፣ ለምሰም እንደ ዩኒት ፕራይስ ኮንትራክት የሚለን አለን። ስለዚህ ለየትኛው ግዢ ነው እኛ ለምሰም የምንጠቀመው ዩኒት ፕራይስ የምንጠቀመው፣ እንደዛውም ደግሞ ለምሰም እና ዩኒት ፕራይስ የምንጠቀመው ለየትኛው ነው የሚለው ነው። ስለዚህ ሲስተሙ ሁሉንም ያስጠቅመናል። ለምሳሌ ለምሰም ኮንትራክት ለነን ኮንሰልታንሲ ሆኖ ለምሳሌ የሆቴል ሰርቪስ በሚሆንበት ሰዓት ለምሰም እንጠቀም የተሻለ ነው። ዩኒት ፕራይስ ለጉድስ አይተም ቤዝድ ወይም ደግሞ ለእያንዳንዱ በዩኒት ፕራይስ ኮንትራክት መግባት እንችላለን። ሌላ ደግሞ ለምሳሌ እንደ ዩኒት ፕራይስ ኮንትራክት አለ። ይሄ ደግሞ ቶታል ታይም ሁለቱን አንድ ላይ ለሚይዝ ፕሮጀክት አይነት ላይክ ኮንስትራክሽን ቢሆን ወይ የግንባታ ስራ ቢሆን በለምሰምም የምንስማማበት አለ፣ በዩኒት ፕራይስም የምንስማማበት የግዢ ኮንትራክት አይነት አለን ማለት ነው። ስለዚህ እኔ አሁን ይሄኛው ጉድስ ነው ዩኒት ፕራይስን እመርጣለሁ። የግዢ አይነት ደግሞ ውስብስብ ነው ወይስ ደግሞ ውስብስብ አይደለም የሚለውን እዚህ ጋር እመርጣለሁ። ውስብስብ አይደለም ብዬ ነን ኮምፕሌክስ ብዬ የመረጥኩት። ይሄ ከኢንተርናሽናል ሆነው ከውጭ የሚመጡ አይነት ረጅም ጊዜ የሚፈጅዱ አይነት ውስብስብ ከሆኑ ግን ኮምፕሌክስ ብለን እንመርጣለን። ከዛ እዚህ ጋር ደግሞ ስፔሻላይዝድ ነው። እኔ አሁን እየገዛሁለት ስቴሽነሪ ነው። እዚህ ውስጥ ስቴሽነሪ ጋር ስፔሻላይዝ ተደርጎ የሚገናኝ ካለ መርጣለሁ፣ ከሌለ ግን ኖት አፕሊካብል ብዬ መርጠዋለሁ። እዚህ ጋር ደግሞ የምንመራበት ገቨርኒንግ ሩልን የምንመርጠው። ለምሳሌ እዚህ ጋር አሁን የመጣልኝ የኦሮሚያ ናሽናል ሪጂናል ስቴት ነው። የፌዴራል ቢሆን የፌዴራል ብዬ መርጣለሁ ከፌዴራል ላይ ከሆንኩኝ። እንደዛውም ደግሞ የአዲስ አበባ ከሆነ አዲስ አበባ ብዬ መርጣለሁ። እንዲሁ በየክልሎቻችን የራሳችንን የመመሪያ ወይም ደግሞ የምንተዳደርበት ሩል የምንመርጥ ይሆናል ማለት ነው። ስለዚህ ተደራራሪ ሩሌን እመርጣለሁ፣ ሴፍ አደርጋለሁ ማለት ነው። ልክ ይህን ከጨረስን በኋላ የሚቀጥለው ስቴፕ ምንድን ነው? ፓኬጅ ነው። ፓኬጅ ማይልስቶን መስራት ነው። ፓኬጅ ማይልስቶን ላይ ደግሞ ስኬጁል ነው የምንሰራው። ይሄ የኤስፒኦ ለወደፊቱ ወይም ደግሞ ሲኒየር ፕሮኪውመንት ኦፊሰሮች ይህን ስራ ለመስራት በምን ጊዜ ሰነድ ያዘጋጃሉ፣ በምን ጊዜ ጨረታውን ያወጡታል፣ በምን ጊዜ ቫሉዌሽን ይሰራሉ የሚለውን ስኬጁል እንደመስራት ነው። ይሄ መቼ ነው ኢኒሺዬሽን የምሰራው? ለምሳሌ የጨረታ ሰነዱን ለመስራት መቼ ነው የሚጀምረው? ለምሳሌ ጃንዋሪ 10 ነው የሚጀምረው ካለ ጨረታ ሰነዱ ለማዘጋጀት ስንት ቀን ይፈጅብኛል? 2 ቀን ከሆነ 2 ቀን። ጨረታው ደግሞ አፕሩቭ እስኪሆንልኝ ስንት ቀን ይፈጅብኛል? 3 ቀን ከሆነ 3 ቀን። እንዲሁ አየር ላይ የሚውለው ስንት ቀን ነው? 10 ቀን ከሆነ 10 ቀን እያለ እያንዳንዱን ወርክ ፕላኑን ሴት ያደርጋል ማለት ነው። ሴት አድርጎ ከጨረሰ በኋላ ምን ያደርጋል? እዚህ ጋር ሴቭ ይላል። ወርክ ፕላኑን ካስቀመጠ በኋላ ሴቭ ያደርጋል። ዘንደን ይሄ አንድ ሎት ሰርተን ጨረሰን ማለት ነው። እያንዳንዱን ፓኬጆች በዙ መሰረት የምንሰራ ይሆናል። አንድ ሎት እንጨምርና በዚህ መቀጠል ደግሞ ፕሮኪውርመንት ኦፍ ኤሌክትሮኒክስ አይተም። አሁን ደግሞ ኤሌክትሮኒክስ አይተሞች አሉኝ ወይ ደግሞ አይሲቲ አይተሞች ይኖሩኛል። እኔ ኤሌክትሮኒክስ አይተም ልበለው ኤሌክትሮኒክስ። ስለዚህ ይህንን ኤሌክትሮኒክስ አይተም ደግሞ አሁንም ኤሌክትሮኒክስ የሆኑትን ወይም ደግሞ እዛ ውስጥ የሚመደቡትን አንድ ቦታ ሰብስቤ እዚህ ውስጥ አደርጋቸዋለሁ ማለት ነው። ፋይናንስ ቢሮ ይሄኛው ደግሞ ሁለተኛ ሎቴ ከሆነ ሁለት ብዬ የ2018 በጀት
ወይም ደግሞ ዓመተ ምህረቱን ጠቅሳለሁ። ከዛ በኋላ እዚህ ጋር መጥቼ ምን አደርጋለሁ? ኤሌክትሮኒክስ የሆኑትንን ሴሌክት አደርጋለሁ። ለምሳሌ ዴስክቶፕ ኮምፒውተር፣ ከለር ፕሪንተር፣ ሄቪ ዲዩቲ ማሽን፣ ፕሪንተር፣ ሌላ ፕሪንተር አለኝ እዚህ ጋር። እነዚህን ሰብስቤ ምን አደርጋለሁ ማለት ነው? አንድ ሎት አደርጋቸዋለሁ ማለት ነው። እሱን ሴቭ አደርጋለሁ። በዚሁ መሰረት ሌሎቹንም እንዲሁ እየሰበሰብን የምንሰራ ይሆናል ማለት ነው። ለምሳሌ ፕሮጀክትም ሲሆን እዚህ ጋር ለምሳሌ ፕሮኪርመንት ኦፍ ሜንቴናንስ ወይም ደግሞ ቢልዲንግ ሜንቴናንስ ልበለው። ቢልዲንግ ሜንቴናንስ ቢሆን ፕሮጀክት ነው። እሱንም እዚህ ጋር ምን አደርጋለሁ ማለት ነው? አቅደዋለሁ ማለት ነው። ይሄ ደግሞ ፋይናንስ ቢሮ ብዬ ስላሽ ሶስተኛ ሎቴ ወይም ደግሞ ሶስተኛ ሎት ከሆነኝ ሶስተኛ ሎት ብዬ የ2018 ብዬ አቅዳለሁ። እዚች ጋር አሁን ለየት የሚያደርገው ይሄኛው ፕሮጀክት ነው። በቀጣይ ዓመት በጀትም ከዙ ላይ ነው የምሰራው ከሆነ እችኛቱን መልቲየር የምትለዋን ቲክ አደርጋለሁ። ከዛ መጥቼ ምን አደርጋለሁ ማለት ነው? እዚህ ጋር ቢልዲንግ ሜንቴናንስን እወስዳለሁ ማለት ነው። ቢልዲንግ ሜንቴናንስ ወስጄ ሴቭ እለዋለሁ። ዘን ኮምፕሊት ወደ ኔክስት ስቴፕ ለመሄድ እዚህ ጋር ኮምፕሊት እንላለን። እንደሚታወቀው እዚች ጋር በጀት ዲስትሪቢዩሽን አለችን። ኮስት ዲቴል አለ። ኖርማሊ የገመትኩት ዋጋ አለ። ኮስት ዲቴሉን እንወስድና እዚች ጋር መተን የትኛው በጀት ነው ከምንፈልገው በጀት እኛ አፕሎድ ካደረግነው በጀት ላይ የምንመርጥ ይሆናል ማለት ነው። ስለዚህ እንመረጥኩት። ከዛ በኋላ እዚች ጋር ምን አለችኝ? የፕሮኪርመንት መካኒዝም ያለ ማለት ነው። ፕሮኪርመንት መካኒዝም ላይ የካታጎሪው ምንድነው? የሱ ወርክስ ነው። ግንባታ ውስጥ ገባልኝ። ባይንግ ነው። ከዛ ናሽናል ከፈለኩ እዚህ ጋር ኢንተርናሽናል ላደርገው እችላለሁ። ናሽናል ከሆነ ናሽናል ብዬ እንትን አደርገዋለሁ። እዚህ ጋር እንደምታዩት ቢዲንግ ነው። ትሬሾልዱም ፕሮፎርማ በላይ ነው። ቢዲንግ አድርጎልኛል። ሌላ ሪኩዌስት ፎር ቢድ ነው። ፕሮፖዛል ከሆነ ፕሮፖዛል እናደርገዋለን። ኦፕን ቢዲንግ ነው። ወይም ደግሞ ውስን ማድረግ ከፈለኩ ደግሞ ምን አደርጋለሁ? ሪስትሪክትድ አድርጌ እዚህ ጋር ምን እንላለን? ሊሚትድ በሚለው ሊሚትድ በምናደርግበት ሰዓት ለምንድን ነው ሊሚት የምናደርገው? ምክንያት ይጠይቀናል። ሲስተሙ ራሱ ምክንያት ይጠይቀናል። እንደሚታወቀው መመሪያ ላይ አንድ ጨረታ ውስን የሚሆንበት ወይም ደግሞ ቀጥታ የሚሆንበት የራሱ ምክንያት ይኖረዋል። ስለዚህ ያንን ምክንያት ማስገባት ይኖርብናል ማለት ነው። ይህንን ከዛ ገቨርኒንግ ሩል ይሄ ነው፣ ሴቭ አደርገዋለሁ ማለት ነው። ዘን እዚህ ጋር የመጀመሪያውን የያዝኩትን ይዞልኛል። ምንድነው የምታደርጉት? ስኬጁል ነው። ይሄ ወርክ ፕላናችን ነው። መቼ ምን እንሰራለን፣ መቼ ምን እናደርጋለን የሚለውን የምናስቀምጥበት ነው ማለት ነው። ይሄ ፔመንት ዲስትሪቢዩሽን ነው። ይሄ ኮንስትራክሽን ስለሆነ ወርክ ስለሆነ መቼ ነው እንትን የምናደርገው? የዛሬ 2 ዓመት ወይ 3 ዓመት የሚያልቅ ከሆነ አይ ቲንክ እዚህ ጋር 19 ትመጣለች። በዚህ 3 ዓመት ውስጥ ነው የሚጨርሰው ካልኩኝ ምን ያህል ፐርሰንት ነው የምንገልጸው? ምን ያህሉን ነው በዚህኛው ተርም የምከፍለው? ለምሳሌ 50%ን በዚህኛው ተርም ከሆነ 20%ን ወይም ደግሞ 30%ን በዚህ ተርም ከሆነ እዚህ ጋር ደግሞ 20%ን ደግሞ በዚህ ተርም እከፍላለሁ ብዬ ወይም ደግሞ በጀቱን በዚህ አከፋፍልለታለሁ ማለት ነው። ከዛ እንላለን። ይሄንን ከጨረስኩ በኋላ አንድ ሎት ልጨምርላችሁና ይቺን የኤሌክትሮኒክስን እንጨርሳትና ወደሚቀጥለው እንዴት አፕሩቭ እንደሚደረግ ደግሞ የምናይ ይሆናል ማለት ነው። ፓኬጅ በዚህ መልክ ነው ፕሪፓሬሽን የሚደረገው። እዚህ ጋር መተን ለኤሌክትሮኒክሱም እንደዚሁ በጀት የምንፈልገውን በጀት እንመርጥለታለን። ከዛ ፕሮኪርመንት መካኒዝማችንን ሪሴት እናርግና እዚህ ጋር ጉድስ ነው። እንደሚታወቀው ኤሌክትሮኒክስ አይተም ነው። ባይንግ ናሽናል ከሆነ ናሽናል ነው። ኢንተርናሽናል ከፈለግን ደግሞ ኢንተርናሽናል እናደርገዋለን። ይሄ የጨረታ በኋላ ጨረታ የምናወጣበትን ሲቹዌሽን የሚወስንልን ጉዳይ ስለሆነ ማለት ነው። እዚህ ጋር ሪኩዌስት ፎር ቢድ እና ሪኩዌስት ፎር ፕሮፖዛል አለ። ይህ ናን ኮንሰልታንት ሲሆን ሪኩዌስት ፎር ፕሮፖዛል እንጠቀማለን። ወይም ደግሞ የምንገዛውን ግዢ ማንነቱን ለምሳሌ ግንባታ ቢሆን ግንባታ ማሰራት ፈልገናል፣ ግን ዲዛይኑ የለንም፣ ፕላኑ የለንም፣ ቢኦኬ የለንም። ያንን ፕሮፖዛል እንዲያቀርቡልን ከፈለግን በፕሮፖዛል ብለን እናወጣዋለን። ይሄ ግን አሁን ጉድስ ነው። ሪኩዌስት ፎር ቢድ ብዬ ሴሌክት አደርገዋለሁ። ይሄ ኦፕን ከሆነ አሁን ለምሳሌ ኦፕን ነው፣ ግልጽ ነው የማወጣው ካልኩኝ ኦፕን ቢዲንግ ብዬ ኦፕን እለዋለሁ ማለት ነው። ከዛ ኮንትራክቲንግ ሜቴዳችን ደግሞ ስታንዳርድ ኮንትራት ነው። ጨረታ በሚሆንበት ሰዓት ስታንዳርድ ኮንትራት ለምሳሌ ዩኒት ፕራይስ ዩኒት ፕራይስ እንመርጣለሁ። ኮምፕሌክስ እና ነን ኮምፕሌክስ which is based on ጨረታችን ላይ ቤስድ ሆነን ነን ኮምፕሌክስ ከሆነ ነን ኮምፕሌክስ እንለዋለን። ስፔሻላይዝ ታይፓችን ደግሞ ኖት አፕሊካብል እንዲሁ ደግሞ መመሪያችን ወይም ገቨርኒንግ ሩላችንን እንመርጣለን ማለት ነው።
በመቀጠል ማይልስቶናችንን ሴት እናደርገዋለን። ማይልስቶን ይሄ ደግሞ ወርክ ፕላናችን መቼ ምን እንደምንገዛ መቼ አክቲቪቲዎችን እንደምናከናውን የሚያሳየን ስለሆነ እሱንም የምንወስድ ይሆናል ማለት ነው። በመጨረሻ የጨረስናቸውን ሎቶች ወይም ደግሞ አመታዊ እቅዳችንን ሎቱን ወይም ደግሞ ፓኬጁን ሰርተን ስንጨርስ ምን እናደርጋለን ማለት ነው? ወደ አፕሩቫል ይሄዳል ማለት ነው። ፓኬጃችንን ጨረስን ማለት አኑዋል ፕላን ሆነ ማለት ነው። ስለዚህ አሁን ይህንን ሰርቼ ጨረስኩኝ ምን አደርጋለሁ ማለት ነው? የግዢ ክፍል ሰራተኛው ምን ያደርጋል? ፓኬጁን ሲጨርስ ሰሚት በሚያደርግበት ሰዓት ማን ጋር ይሄዳል ማለት ነው? ወደ ግዢ ክፍል ኃላፊ ይሄዳል። ከግዢ ክፍል ኃላፊ ደግሞ ወደ ኢንዶርስ ኮሚቴ ያኔ ፕላኒንግ ላይ ሴት ባደረግነው ማለት ነው። ስለዚህ እዚህ ላይ አሁን ፕላኒሼሽን ላይ ገብተን ብናየው ያስቀመጥናቸው ሮሎች ወይም ደግሞ ማን ኢኒሺዬሽን ይስራ አኑዋል ፕላን ማን አፕሩቭ ያድርግ ብለን ኢኒሺዬሽን ላይ የሰራ ነው እዚህ ጋር እናገኘዋለን ማለት ነው። በዚህ ኔትወርክ መሰረት ነው የሚሄደው ማለት ነው። ይሄ ከግዢ ክፍል ኃላፊ ወደ አጽዳቂ ኮሚቴ፣ ከአጽዳቂ ኮሚቴ ደግሞ ወዴት ይሄዳል? ወደ ግዢ ክፍል ነው፣ ወደ ተቋሙ ኃላፊ ይሄዳል ማለት ነው። ስለዚህ አሁን ፋይሉ ሰሚት ተደርጎ ማን ጋር ነው ያለው? የግዢ ክፍል ኃላፊ ጋር ነው ያለው። ፕሮኪውመንት ዩኒት ሄዱ ጋር ነው ያለው። ስለዚህ እዚህ ጋር ይመጣና አኑዋል ፕሮኪውመንት ፕላን ላይ ይገባል። ፓኬጅ ከተሰራ አኑዋል ፕላን ሆኗል ማለት ነው። ስለዚህ ከፍቶ ያየዋል። እንደዚህ እያንዳንዱን እዚች ጋር ስታርት ሪቪው አለችን። ጂን ስታርት ሪቪው ካለ በኋላ እያንዳንዱን ሎት ወይም ደግሞ እያንዳንዱን እዚህ ጋር ተሰርቶ የመጣውን ከፍቶ ያየዋል ማለት ነው የግዢ ክፍል ኃላፊው። እዚህ ጋር እንደምናየው አንዷን ሎት ስንከፍት ፓኬጅ ዲቴይሉን ያሳየናል። ፓኬጅ ዲቴይል እንደዚሁም ደግሞ ፕሮኪውመንት መካኒዝሞች በምን እንደሚገዛ ያለውን ነገር ፕሮሰስ ያሳየናል እዚህ ጋር ያለውን ማለት ነው። ስለዚህ እንዲስተካከል የተፈለገ ነገር ካለ አጀስት ብሎ ወደ ኋላ ይመልስለታል ማለት ነው። ይሄውን በዚህ መልኩ አለን። ስለዚህ እኛ አሁን ለምሳሌ አንድ የኤሌክትሮኒክስን ውስን አርግ ወይም ደግሞ ይስተካከል ብሎ ሀሳቡን ከጻፈ በኋላ እዚህ ጋር አጀስት ብሎ ምን ያደርግለታል? ወደ ኋላ ይመልሳል ማለት ነው። አሁን ማን ጋር ነው ያለው ማለት ነው? የግዢ ክፍል ሰራተኞቹ ጋር በፓኬጅ ፕሪፓሬሽን ላይ ይመለሳል ማለት ነው። ስለዚህ አሁን የኤሌክትሮኒክስን ይሄኛውን ኤሌክትሮኒክስ ምን ያድርግ? ውስን አድርገው ሊሚት አድርገው እንበል። ለምሳሌ እኛ ኖርማሊ ሀሳቡን ነው አንድ ጨረታ ውስን የሚሆንበት ወይም ደግሞ ሊሚትድ ዳይሬክት የሚሆንበት የራሱ ምክንያቶች አሉት። ስለዚህ በዛ አማካኝነት ነው የሚሄደው እና እኛ ደግሞ የራሳችንን ጀስቲፊኬሽን አስቀምጠን በመመሪያው መሰረት የሚሄድ ይሆናል። ይኸው ሴቭ አድርጎ አስተካከለው በተሰጠው አቅጣጫ መሰረት ያስተካክላል ማለት ነው የግዢ ክፍል ባለሙያ። ይህን ካስተካከልን በኋላ ወዴት ተመለሰ ማለት ነው? ወደ ግዢ ክፍል ኃላፊ ተመልሷል ማለት ነው። የግዢ ክፍል ኃላፊ ሮላችን የግዢ ክፍል ኃላፊ ላይ በማድረግ አኑዋል አፕሩቫል ላይ እንገባለን። አኑዋል አፕሩቫል ላይ በሚንገባበት ሰዓት ምን እናገኛለን? የተላከልንን ሰነድ ወይም ደግሞ ፓኬጅ ያገኛል ማለት ነው። እንደሚታየው እዚህ ጋር ቼንጅድ ብሎለት ነው የመጣው። ስታርት ሪቪው ካለ በኋላ እዚች ጋር ኤሌክትሮኒክስ ላይ እንዲያስተካክል የተላከለት አለ። ስለዚህ ምን ያደርጋል? አስተካክሏል ከሆነ አክሰፕት ያደርጋል ማለት ነው። ይሄ ሎት ዲቴይል ነው። አንዷን ከፍቶ በሚገባበት ሰዓት ከዛ በኋላ ፓኬጅ እያንዳንዷን አይተም ማየት ከፈለገ ደግሞ እዚህ ጋር ገብቶ የሚያይ ይሆናል ማለት ነው። እዚህ እንደምታዩት እዚህ ጋር አይተሙን እያንዳንዱን ያመጣለታል። እሱን አክሰፕት አድርጎ ያልፋል ማለት ነው። መጨረሻ ላይ የግዢ ክፍል ኃላፊው አይቶ ምን ያደርጋል ማለት ነው? አፕሩቭ ያደርጋል ወይም ደግሞ ያጸድቃል ወደሚቀጥለው ስቴፕ እንዲሄድ። ከዛ በኋላ እንደሚታየው እዚህ ጋር ወዴት ሄደ ማለት ነው? ወደ ቼር ፐርሰን ይሄዳል ማለት ነው። ወይም ደግሞ ወደ ሁሉም ኢንዶርስ ኮሚቴ ጋር ይሄዳል። መጀመሪያ ላይ ግን አፕሩቭ የሚያደርገው ከአጽዳቂ ኮሚቴዎች ውስጥ ማን ነው? ቼር ፐርሰኑ ነው። ስለዚህ እዚህ ጋር ቼር ፐርሰን አለን። በቼር ፐርሰን ሮል በምንገባበት ሰዓት ወይም በአጽዳቂ ዋና ሰብሳቢ በምንገባበት ሰዓት ፋይሉን እዚሁ አኑዋል ፕላን አፕሩቫል ላይ እናገኘዋለን። እሱም አንድ በአንድ እያንዳንዱን ገብቶ ያየዋል ማለት ነው። ካየው በኋላ እዚች ጋር አፕሩቫል የምትላለች አፕሩቫል ላይ በሚመጣበት ሰዓት ምን ያገኛል? እዚህ ጋር ሴቲንግ ያገኛታል። እችኛቱ ሴቲንግ አበለብል የምትሆነው ለዋና ሰብሳቢ ወይም ደግሞ ለኢንዶርስ ኮሚቴ ብቻ ነው። ስለዚህ ኢንዶርስ ኮሚቴው አባላቶቹ የሚገኙበትን ሜምበሮቹ ተገኝተው አብረው የሚያጸድቁበትን ቀን ሴት ያደርጋል። ከነሰዓቱ ከነቀኑ እዚህ ጋር ሴት ያደርግና ደን ይለዋል። ቪዲዮ ኮንፈረንስ ከሚያስፈልጋቸው ከሆነ ደግሞ ቪዲዮ ኮንፈረንስ ይፈቅዳል። ሊንክ እዚህ ጋር መቼ ነው የሚለውን ይሰራላቸዋል ማለት ነው። ኖርማሊ ግን አሁን እኛ ቪዲዮ አያስፈልገንም። ሁሉም አንድ ቢሮ አካባቢ ከሆነ እችኛቱን ሴቲንግ ይሰራታል ማለት ነው። ልክ እሷን ሲሰራት እዚች ጋር ምን ይበራለታል ማለት ነው? አፕሩቭ የሚያደርግበት ቦታ
አክቲቭ ይሆንለታል ማለት ነው። ስለዚህ አፕሩቭ ያደርገዋል። አፕሩቭ ካደረገ በኋላ ወዴት ይሄዳል ማለት ነው? ወደ ሁለቱ ወይም ደግሞ ወደ ተቀሩ የኢንዶርስ ኮሚቴ አባላት ቼርፐርሰኑ ካጸደቀ በኋላ ሜምበሮቹ ማጽደቅ ይችላሉ ማለት ነው። እነሱም በራሳቸው ዩዘር ገብተው እዚህ ጋር አኑዋል ፕሮኪርመንት ፕላን ላይ በመግባት እያንዳንዳቸው ፋይሉን ወይም ደግሞ የተላከላቸውን ሰነድ እየገቡ እያዩ ኮመንት ካላቸው ኮመንት ይሰጣሉ። ኮመንት መስጫ ከፈለጉ እዚች ጋር ኮመንት መስጠት ይችላሉ። ካልሆነ ግን አይተው ሁሉም አመታዊ እቅዱ ልክ ነው ብለው ካመኑበት ምን ያደርጋሉ ማለት ነው። እዚች ጋር አፕሩቫል የምትላለች አፕሩቫል ላይ መጥቶ አፕሩቭ ያደርጋሉ ማለት ነው። የራሳቸውን ሀሳብ ሰጥተው አፕሩቭ ያደርጋሉ። እንዲሁም ቀጥሎ ሶስተኛ ሰውም ራሱ ገብቶ አፕሩቭ ያደርጋል ወይም ደግሞ ያጸድቃል አመታዊ እቅዱን ማለት ነው። ምናልባት አንዳንዴም ሊያጋጥመን ይችላል የኢንዶርስ ኮሚቴ በማጆሪቲ ሩል ስላስቀመጥ ነው። እዚች ጋር ሜምበራችን ኢንዶርስ ኮሚቴ ሜምበር ላይ እንገባለን። ሰነዳችን ከፍተን ገብተን እናያለን። በተመሳሳይ ሁኔታ ይሄኛውም አፕሩቭ ያደርጋል ማለት ነው። አፕሩቭ ያደርጋል። እንደምናየው ሁለት ሰው አፕሩቭ ሲያደርግ ቆይቷል። ይሄ ደግሞ ምንድነው ማጆሪቲ ፕሪንሲፕል ስለሚጠቀም ሰዓቱ ካለቀበት ሶስተኛ ሰው አይጠብቅም፣ ወደሚቀጥለው ስቴፕ ሲስተሙ ያስተላልፈዋል ማለት ነው። አሁን ማን ጋር ነው ያለው? የተቋሙ ኃላፊ ጋር ነው ያለው። በተቋሙ ኃላፊ ገብተን የምናጸድቅ ይሆናል ማለት ነው። የተቋሙ ኃላፊ ሲያጸድቅ ቀጥታ የመስሪያ ቤቱ እቅድ ምን ይሆናል ማለት ነው? ፐብሊሽድ ይሆናል ወይም ደግሞ አየር ላይ የሚወጣ ይሆናል ማለት ነው። እሱም እንደዚሁ ገብቶ እያንዳንዱን ከፍቶ ያየዋል። ካየ በኋላ አፕሩቭ ያደርጋል ማለት ነው። ሴም ፕሮሰስ እዚች ጋር አፕሩቫል ላይ ይገባል። እዚህ ጋር አፕሩቭ ያደርገዋል ማለት ነው። ልክ ኃላፊው አፕሩቭ በሚያደርግበት ሰዓት ወይ የተቋሙ ኃላፊ አፕሩቭ ካደረገ በኋላ ይሄኛው እቅዳችን ምን ይሆናል ማለት ነው? ግልጽ ይሆናል ወይም ደግሞ ለሚመለከተው አካል ሁሉ ፓብሊሽድ ይሆናል ወይም ደግሞ ኦንላይን ይሆናል። የሚመለከቱ አካላት መመልከት ይችላሉ። ይሄ ደግሞ የአመታዊ እቅዳችንን ትራንስፓረንሲ እንዲኖረው ወይም ደግሞ ግልጸኝነት እንዲኖረው እንዲሁም ደግሞ ፓብሊሽ ካደረግን በኋላ የፈለግናቸውን ሎቶች አሜንድ ማድረግ ወይም ደግሞ ሪቫይዝ እንድናደርግ ይፈቅድልናል ማለት ነው ሲስተሙ። ሪቪዥን ደግሞ የምንፈልገውን ሎት ሴሌክት አድርገን በፕሮኪውመንት ዩኒት አማካኝነት ምን ማድረግ እንችላለን? ሪቫይዝ ማድረግ እንችላለን ማለት ነው። ሪቪዥን አሎውድ አፍተር ፐብሊኬሽን ሳብጀክት ቱ ዲፋይንድ ወርክ ፍሎ ነው። በወርክ ፍሎ መሰረት ሪቪዥን ማን ይስራ በሚለው በተቀመጠው መሰረት ሪቪዥን ላይ ገብቶ ፕሮኪውመንት ዩኒት ሄዱ ምን ያደርጋል ማለት ነው። ይሄኛውን ሎት ሪቫይዝ ይደረግ ካለ የኛው ሎት ምን ያደርጋል ማለት ነው። ተመልሶ እዚህ ጋር ምክንያቱም ጽፎ ሪቫይዝ እንዲደረግ የፈለገበትን ምክንያት ጽፎ ምን ያደርጋል ሪቫይዝ ያደርጋል ማለት ነው። ስለዚህ እስካሁን ባየናቸው የአመታዊ እቅድ ፕላን እንዴት እንደሚታቀድ በማን ሩት ፕላኒሼሽን እንደሚሰራ ፕላኒሼሽን፣ እነዚያውም ደግሞ ኒድ ኮሌክሽን የተሰበሰበው ኒድ ኮሌክሽን ደግሞ በክፍሉ ኃላፊ በበጀት በምን ጋር ተነጻጽሮ ታይቶ አፕሩቭ መደረግ፣ ከዛ ወደ ግዢ ክፍል ቡድን መሄድ፣ የግዢ ክፍል ቡድን ሰራተኛ ደግሞ ኦርጋኒክና ኒድ ሪቪው ማድረግ፣ ከዛ ኒድ ኮንሶሊዴሽን፣ ከኒድ ኮንሶሊዴሽን በኋላ እሱ ኒድ ኮንሶሊዴሽን ይጸድቅላቸዋል። ከዛ በኋላ ፓኬጅ ይዘጋጃል። ፓኬጁን ካዘጋጁ በኋላ አመታዊ እቅድ ሆነ ማለት ነው። አመታዊ እቅድ ደግሞ በተቀመጠለት ወይም ደግሞ አፕሩቫል ማድረግ በሚችሉ ሰዎች ፕሩፍ የሚደረግ ይሆናል። እነሱ አፕሩቭ ሲያደርጉት አመታዊ እቅዳችን ፓብሊሽ ሆነ ማለት ነው። ፕላኒንግ ትልቁ ዋና ግዢ ፋውንዴሽን ነው ወይም ደግሞ መሰረት ነው ማለት ነው። ግዢ ከመፈጸማችን በፊት እቅድ እናቅዳለን ማለት ነው። አኩሬት የሆነ ትክክለኛ እቅድ ማቀድ በጊዜው ደሊቨር እንዲደረግልን እንደዚሁም ደግሞ መመሪያውን ያከበረ እንዲሆን የሚያደርግ ነው ማለት ነው። በሚቀጥለው ስቴፕ የምናየው አሁን እቅድ ላይ ያወጣነውን እቅድ ወይም ደግሞ ፕላኒንግ ላይ ያወጣነውን ፕላናችንን ጨረታ ሰነድ መስራትና እንዴት መስራት እንደምንችል እንዲሁም ደግሞ ፐርቼዚንግን እንዴት እንደምንሰራ እናያለን። ምክንያቱም ቢዲንግ ብለን ያስቀመጥናቸው ቴንደር ይሆኑልናል፣ እንዲሁም ደግሞ ሾፒንግ ብለን ያስቀመጥናቸው ፐርቼዚንግ ይሆኑልናል። ቀጣይ ላይ አንድ ባንድ የምናይ ይሆናል። ለአሁኑ ቴንኪው።